የደቡብ ኢትዮጵያ በርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ለክልል ምክር ቤት በእጩነት በሚቀርቡበት በጎፋ ዞን ቁጥር 2 ምርጫ ክልል ተገኝተው የምርጫ ካርዳቸውን በሚወስዱበት ወቅት ባስተላለፉት መልእክት የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ለሚካሄደው ብሔራዊ ሀገራዊ ምርጫ ከየካቲት 28 ጀምሮ ዜጎች በሁለት መንገድ ለመራጭነት የሚያበቃቸውን ካርድ እንዲወስዱ እያደረገ መሆኑን ተናግረዋል። እዚህ በተወለድኩበት አካባቢ የወከልኩትን ህዝብ እንዲወክል በተሰጠኝ እድል መሰረት ዛሬ ላይ መጥቼ ይሄንን የመራጮች ምዝገባ ካርድ ሶስት በጣም ነው ደስ ያለኝ። ድባቡም በጣም ደስ ይላል። እዙም ተሳትፎ እንደምታየው ጥሩ የተነቃቃ ነው። እንደ ጎፋ ዞን 444,000 በላይ ዜጎች የመራጭነት ካርድ እንደሚወስዱ ታቅዶ እየተሰራ እንደሚገኝ የተናገሩት አቶ ተፈሪ መላው የክልሉና የዞኑ እንዲሁም የወረዳና የከተማ አስተዳደር ነዋሪዎች የመራጭነት ካርዳቸውን በጊዜ እንዲወስዱ አሳስበዋል። እንዳጠቃላይ ለገዘ ጎፋ ወረዳና ለከተማ አስተዳደሩ የሚያስተላልፈው አንደኛ እድላችሁን ተጠቀሙ። ይህ ስርዓት የገዢው ስርዓት ፓርቲ የብልጽግና ፓርቲም ሆነ ሌሎች የሚፎካከሩት የምትፈልጉትን ለመምረጥ በልባችሁ አስባችሁ አሰላስላችሁ ዋናው ሰው ውሳኔ ማስተላለፍ የሚችለው ተመዝግቦ የመራጮች ካርድ ሲይዝ ነው። ይሄን ካርድ ያላዘ ሰው ምንም አይነት አስተያየት ቢሰጥ ዋጋ የለውም። ስለዚህ በመጀመሪያ የምለው አጠቃላይ ነዋሪዎች ተመዝግባችሁ ለምርጫ እድሜው የደረሰ ሰው ተመዝግባችሁ የመራጮችን ካርድ ውሰዱ። ግንቦት 4 ደግሞ በሚሰጥበት ወቅት ላይ ድምጻችሁን ሊያሻግራችሁ የሚችል የነገን ኢትዮጵያ እጣፋንታ ሊወስን የሚችለውን ፓርቲ ምረጡ የሚል መልእክት አለኝ። እንደ ገዢ ፓርቲ ነጻ ገለልተኛና ፍትሃዊ የምርጫ ምህዳር እንዲኖር አስፈላጊውን ዝግጅት ሲያደርግ መቆየቱን አረጋግጠዋል። በተለይ ምርጫው 3 ነገሮችን ማሟላት አለበት። አንዱ ነጻ መሆን አለበት፣ ሁለተኛ ገለልተኛ ሆኖ ታማኝ መሆን አለበት፣ ዲሞክራሲያዊ መሆን አለበት የሚል ከመጀመሪያውም ጀምሮ በማኒፌስቶችንም ይሄን አስቀምጧል። አንዱ በቅርቡ ከተፎካካሪ ፓርቲዎች ጋር የክርክር መድረክ በክልሉ አንዱ ከተወዳደርኩት በኢኮኖሚ ዘርፍ ላይ ነኝ። ስለዚህ ይሄ የሚያሳየው ምንድነው ተፎካካሪዎቻቸው በነጻነት ሐሳባቸውን አንሸራሽረው ያላቸው ማኒፌስቶ ያላቸውን ዓላማ አሳውቆ በነጻነት የኢትዮጵያ ሕዝብ እንዲመርጣቸው የክልሉ ሕዝብ የዞኑ ሕዝብ እንዲመርጣቸው ባቀረቡት እጩ በዚች ሀገር ይሁንታ የሚሰጥ በዚች ሀገር እድገት ዋስትና ያለው እንጂ አንዳንድ የአፈጻጸም ችግሮችን በማንሳት ብቻ የሕዝቡን ብሶት በመቀስቀስ ብቻ ወደ ትርምስና ወደ ተለያዩ ነገር በመሄድ ምንም ለዚች ሀገር ገጽታ ግንባታ ወይም ዲሞክራሲያዊ ስርዓት ግንባታ አስተዋጽኦ አይኖርም። ሁላችንም የቺ ሀገር የጋራችን ናት። የገዢው ፓርቲ ብቻ አይደለችም፣ የሁላችንም ስለሆነች ተፎካካሪ ፓርቲዎችም በሚሰጣቸው ህዝቡ በሚሰጣቸው እድል በምክር ቤቱ በፓርላማም በክልል ምክር ቤትም ተጠልለው የራሳቸው የሚደግፋቸውን ህዝብ ድምጽ እንዲያሰሙ ነው የሚፈልገው። እኛ ሁሉንም ወንበር እንይዛለን የሚል እምነት አለንም። አናደርገውም 50+1 በአሸናፊነት እንወጣለን ብለን እናስባለን። ለዛ ደግሞ የሚያስፈልገን ነገር ዝግጅት አድርጋል። ከዚህ አንፃር እኛ አሁን ተፎካካሪዎች ናቸው ከኛ ጋር የሚወዳደሩ ብለን ነው ተወዳዳሪዎቻችን የምናስበውና ለዚህ ምቹ ሜዳር የመፍጠር ሁኔታ ነው። እንደነሱ በነጻ በገለልተኛ ዲሞክራሲያዊ ስርዓት መገንባት በሚያስችል መልኩ ሁሉም ነገር ምህዳሩ ሰፊ ሆኖ እንዲሄድ በገዢው ፓርቲ በኩል በጣም ሰፊ ስራ እየተሰራ ነው ያለው። የጎፋ ዞን የመንግስት ረዳት ተጠሪና የጎፋ ቁጥር 2 ምርጫ ክልል የክልል ምክር ቤት ተወካይ አቶ ይሁን ደምሴ በቡልቂ ከተማ በመገኘት የምርጫ ካርዳቸውን በወሰዱበት ወቅት ኢትዮጵያ እንደ ሀገር ካለፈው ስርዓት በተሻለና ይበልጥ ግልጽ በሆነ መልኩ የምርጫ ስራዎችን እያከናወነች እንደምትገኝ ገልጸዋል። ያሳለፍናቸው ምርጫ ሂደቶች የተሻለ የበለጠ ዲሞክራሲያዊነት የሚታይበት ህዝቡም ይሄን አውቆ በነቂስ እየተሳተፈ ያለበት ሁኔታ ነው አሁን የታዘብነው። ቡልቂ እንደ ከተማ ሁሉም ምርጫ ጣቢያዎች ላይ ህዝቡ ካርድ የሚወስድበት መራጩ ህዝብ ካርድ የሚወስድበት መንገድ እጅግ በጣም ደስ የሚል የራሱን የመራጭነት መብት ለመጠቀም ህዝቡ ሙሉ በሙሉ ወጥቶ ተሳትፎ ያደረገ ያለበት ሁኔታ ነው ያለው። አሁንም ቀጣይ ያለን መልእክት ምንድነው? ከተማ ውስጥ ቀሪው ወጣት፣ ሴት፣ ነዋሪው፣ ምሁሩ በሙሉ ወጥቶ የራሱን መብት ኤክሰርሳይዝ ማድረግ አለበት። ቀደም ሲል በዲጂታል የምዝገባ ዘዴ ሲከናወን በነበረባቸው አካባቢዎችና አሁን ግን አልፎ አልፎ መቆራረጥ በሚታይባቸው የምርጫ ጣቢያዎች በእጅ ምዝገባ አሰራር ዘዴ እንዲከናወን እየተደረገ ይገኛል ብለዋል። የምርጫ ካርድ ሲወስዱ ያገኘናቸው አስተያየት ሰጪዎች በበኩላቸው በቀጣይ ጊዜ የሚበጃቸውን መንግስት ለመምረጥ ካርድ መውሰዳቸውን ጠቅሰዋል። ምርጫው ያው የራስን በኩል ነው የማውቀውን ለመምረጥ በውስጤ አስቤያለሁ። ምርጫው ለወደፊትም ለሀገሪቱም ለራስም እንደሚጠቅመኝ አውቃለሁ። እያንዳንዱ ህብረተሰብ መምረጥ አስፈላጊ ነው። በተለይ እድሜው 18 ዓመት የሞላ ምርጫ ማካሄድ አለበት። ምርጫ ማካሄድ ያለበት ለምንድን ነው? አንደኛ በዚህ ከተማ ነዋሪ እስካሁን ድረስ በዚህ አገር ላይ ነዋሪ እስካሁን ድረስ መምረጥም መመረጥም አስፈላጊ ስለሆነ መብትና ግዴታችን ለመለየት ነው እዚህ የተገኘ ነው። ካርድ መውሰድ የራስን
ሰብአዊ መብት ለማስከበርና ሀገረ መንግስትን ለመመስረት የመነሻ ቋንቋ ስለሆነ በዚሁ ካርድ ልጠቀም ፈልገን ያልመረጠ ሰውም ሰው አይደለም፣ ያልተመረጠ መንግስትም መንግስት አይደለም። ስለዚህ በምርጫ መወሰን ህገ መንግስታዊ ግዴታ ስለሆነ ይህንን ለማስፈጸም